ኢየሱስ ክርስቶስ እንሆ በበራችን ነው። እንደ ሌባ በድንገት እመጣለሁ ያለው ፈጣሪ የመምጫው ቀናት እየደረሱ ነው። ኢየሱስ የተናገራቸው የትንቢት ቃል ሁላችንም እነሆ ሙሽራው ሊመጣ ነውና ተዘጋጅተን እንጠብቅ። የተወደዳችሁ ውድ ቤተሰቦቻችን ይህንን አስደናቂውን የዕለተ ምጽአት ነገር በስተመጨረሻ ምን ይፈጠር ይሆን? ካሁኑ እንዘጋጅ ዘንድ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገራቸውን የትንቢት ቃላት ነው በተከታታይ ክፍል እናቀርባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሚመጣው ነገር አስቀድሞ ለሐዋርያቶች የተናገረውን በአፄ ዳዊት ዘመነ መንግስት ሊቃውንተ ቤተክርስቲያን ምእመኑ እንዲረዱና ራሳቸውን እንዲጠብቁ ለብቻ ተለይቶ የተዘጋጀው ፍካሬ ኢየሱስ ነው። ጌታ ሐዋርያት በደብረ ዘይት ሰብስቧቸው ሳለ በኋለኛው ዘመን በሚመጣው ትውልድ የሚደረገውን ምልክት ምንድነው? እስኪ ንገረን ብለው ጌታችንን ለመኑት። ጌታም መለሰላቸው አላቸውም፣ ወዳጆች ሆይ በኋለኛው ዘመን ለመጣው ክፋት ምልክት ጅራታማ ኮከብ ይፈጠራል። ያን ጊዜም በየሀገሩም ጭንቅ ይሆናል። ሹም ከሹም ንጉሥ ከንጉሥ ይጣላል። በረዶና ድንጋይ፣ እሳትና ዲን፣ አመድም ይዘንማል። ማንም እንዳስታችሁ ተጠንቀቁም። በዚያ ጊዜ እኔ ክርስቶስ ነኝ በማለት በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርነትንም በየአህጉሩ ይነሳል። ይህ ሊሆን ግድ አለውና ተጠበቁም። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ቦታ በተለያዩ ስፍራ ይሆናል። እነዚህ ግና የምጥ መጀመሪያ ናቸው። በዚያ ጊዜ ብዙዎች ይሰነካከላሉ፣ እርስ በእርሳቸው ለሞት አሳልፈው ይሰጣጣሉ። ከአመፅና ከትዕቢት ከተንኮል የተነሳ በሰዎች መካከል ፍቅር ትጠፋለች፣ መተማመን አይኖርም። አንዱ አንዱን እንደ አውሬ ይመለከተዋል። ለአሕዛብ ምስክር የሆኑባቸው ዘንድ ይህ የመንግስት ወንጌል በዓለሙ ሁሉ ይሰበካል። በዚያ ጊዜ መጨረሻው ይመጣል። እናንተ ግን ተጠንቅቃችሁ ጠብቁም። በዚያ ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። በዚያ ወራት ላሉ ለእርጉዞችና ነፍሰ ጡሮች እንዲሁም ለእመጫቶችና ለሚያጠቡ ሁሉ ወዮላቸው። እነዚያ ቀኖችስ ስለ ደጋጎችና ስለተመረጡ ሰዎች ባያጥሩ ኖሮ ሥጋ የለበሰ ሁሉ አንዳችም ባልዳነ ነበር። እንግዲህ ሽሽታችሁም በክረምት ወይንም በሰንበት እንዳይሆን ተግታችሁ ጸልዩም። በዚያ ሰዓት ተጠንቀቁም። ምሳሌውን ከበለሲቱ ተማሩ። ጫፏ ሲያቆጠቁጥ ቅጠሉም ሲለመልም በዚያ ጊዜ ጊዜው እንደቀረበ ትረዳላችሁ። እንዲሁም ደግሞ እናንት ይህን ሁሉ ስታዩ በደጅ እንደደረሰ ወቁም። እውነት እላችኋለሁ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክት ልጅም ቢሆን የሚያውቅ የለም። ስለዚህ ነቅታችሁ ተግታችሁ ተዘጋጅታችሁ ተሰናድታችሁ ጠብቁም። ከዚያ ወራት መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማዮችም ኃይላት ይናወጣሉ። በዚያ ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና
በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም በታላቅ የመለከት ድምፅ ጋር ይልካቸዋል። በዚያ ጊዜ ከአመፅና ከተንኮል የተነሳ በምድር ላለ ሁሉ ይቅርታ የለም። የኔን ገናናነት አላወቁምና። ነገር ግን ወደ እኔ ቢመለሱ ግን ንስሐ ቢገቡ ይቅር እላቸዋለሁ። ወደ እኔ ግን ባይመለሱ እኔም ፊቴን ከነሱ መልሳለሁ። ኤሳው ብኩርናውን ለመብል እንደሸጠ በረከትንም እንዳጣ፣ አለዚያ በመንፈስ ቅዱስ የሰጧቸውን ልጅነትን ለአምልኮተ ጣዖት ይሰጡታል ይለውጡታልም። በዚያ ጊዜ ሐሜት፣ ትዕቢት፣ ስድብ፣ ራሱ መውደድና ማክበር፣ ማማለጃ ወይንም ጉቦ ተቀብሎ ፍርድ ማጣመም፣ ገንዘብ መቀማት፣ ወንድምን መግደል፣ በሐሰት መመስከር፣ መስረቅ፣ ሐሰት መናገር፣ ድንበር ማፍረስ፣ ወሰን መግፋት፣ አጥር መስበር፣ ቤት መሰርሰር ይበዛል። ወንድምም ወንድሙን በገንዘብ ይለውጣል፣ ፍቅርም ከእነርሱ ይርቃል። በዚያ ጊዜ ሴቶች ለባሎቻቸው አይታዘዙም፣ ባሮችም ለጌቶቻቸው አይገዙም። ሴቶች በመኳንንት ወንበር ቢቀመጡ ይወዳሉ፣ በወንድ መሳሪያ ያጌጣሉ። እንዲህም ይላሉ፣ በዳኝነት ተቀምጠን ፍርድ እንፍረድ ይላሉ። ሴት የተናገረችው ለባሏ አይጥመውም፣ ባሏ የተናገረው ለሚስቱም አይጥማትም። የባሏ ፍቃድ አትሰራውም፣ ባሏ ስለ ንብረቱ ይታገሳታል። ፈቃዱን ታደርግ ዘንድ እሺ ብትለው ለጊዜው ደስ ይለዋል፣ እምቢ ብትለውም ስለ ንብረቱ እያዘነ ይኖራል። በዚያ ጊዜ ከሀብታቸውና ከብልጽግናቸው የተነሳ እግዚአብሔርን መኖር ይዘነጋሉ። እህላቸውን የሚያደልቡበት ሰፊ ጎተራ ለመስራት ገንዘባቸውና ወርቃቸውን የሚያከማቹበት በከፍታ ሳጥን ለማዘጋጀት ይፋጠናሉ። ነፍሳቸውንም ለብዙ ዘመን የሚበቃ የደለበ እህል፣ የተከማቸ ወርቅና ገንዘብ አለሽና ከእንግዲህ አርፈሽ ቢ ጠጪ፣ ደስም ይበልሽ ይሏታል። ነገር ግን ባላሰቡበት ሰዓትና ጊዜ ሞት ነፍሳቸውን ነጥቆ ይወስዳታል። ያደለቡትና ያከማቹት ሀብት ለማንም ይሆናል። እግዚአብሔርን ያላሰበ በባለጠግነቱም ብዛት የተማመነ እድሉ እንዲህ ይሆናል። የተወደዳችሁ ውድ ቤተሰቦቻችን ፍካሬ ኢየሱስ ጌታችንና አምላካችን መድህን ዓለም ኢየሱስ ክርስቶስ በመዋዕለ ሥጋዌው ለደቀ መዛሙርቱ ሐዋርያት ንገረን፣ የምጽአቱ ምልክት ምንድነው ብለው በጠየቁት ጊዜ ኋላ የሚመጣውን ያንዳንዱን ተርኮ የነገራቸው ቃል በገሃድ እየተገለጠ ይገኛል። ይህንን ቀጣዩን ክፍልም እናቀርብላችኋለን። ይበል ይቀጥል መስማት እንሻለን የሚሉትን ሐሳብ አስተያየት አስቀምጡልን። የተወደዳችሁ ውድ ቤተሰቦቻችን ይህ ለመላው ኦርቶዶክሳዊ ይዳረስ ዘንድ ላይክ ሼር ማድረጋችሁ እንዳይዘነጋም።